ሚዲያ መረጃን ለማህበረሰቡ ከማድረስ ጀምሮ እስከ ሀገረ መንግስት ግንባታ ድረስ የሚጫወተው አስተዋጽኦ ቀላል የሚባል አይደለም። የኢትዮጵያ መገናኛ ብዙሃን በሰላምና በዲሞክራሲ ግንባታ እንዲሁም ዘላቂ ልማትን በማስቀጠል ረገድ ጉልህ ሚና ቢኖራቸውም የሚጠበቅባቸውን ኃላፊነቶች በአግባቡ ለመወጣት አንዳንድ የአቅም ማነሶችና ሙያውን በአግባቡ ያለመገንዘብ ችግሮች ተግዳሮት እንደሚሆኑባቸው ይነሳል። የፋይናንስ ክፍተት፣ የአቅም ክፍተት ይኖራል። በማስፈጸም ደረጃ የቴክኖሎጂ ክፍተት ይኖራል። የሚዲያ ኢንዱስትሪ ተለዋዋጭ ነው። ስለዚህ የአቅም ይህንንም ስለሚጨምር በዚህም ረገድ ክፍተቶች ይኖራሉ። የሙያ ክፍተት ይኖራል። እያንዳንዱ ፕሮግራም እንዴት መዘገብ አለበት፣ እንዴት መዘጋጀትና መሰራጨት አለበት የሚለው ብቃት ያለው የሙያ ስልጠና ካለማግኘት አንጻር እነዚህም እንደ ክፍተት ሊታዩ ይችላሉ። ሙያው ላይ ያሉ ጋቦች አሉ። የመጀመሪያ አንድ ተማሪ የጋዜጠኝነት ትምህርት ተምሮ ወደ ስራው ዓለም ሲቀላቀል ትምህርቱ ብቻውን በቂ ነው ማለት አይቻልም። ከዚህም ባሻገር ደግሞ ሙያው ምን ይፈልጋል፣ ሀገር ምን ትፈልጋለች የሚለውን የሚገነዘብ ጋዜጠኛ መፍጠር ትኩረት የሚሰጠው ጉዳይ ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በዘርፉ የሚስተዋሉ የአቅም ውስንነቶችን ለመሙላትና የሚስተዋለውን ችግር ለመቅረፍ እንዲሁም የጋዜጠኞችን አቅም ለማጎልበት በማለም በቅርቡ የኢትዮጵያ ሚዲያ ልህቀት ማዕከልን ወደ ስራ አስገብቷል። ማዕከሉ የሚሰጣቸው ስልጠናዎች በዘርፉ የሚስተዋሉ ችግሮችን ከመቅረፍ ባሻገር ለሀገራዊ ጥቅም ዘብ የሚቆሙ የመገናኛ ብዙሃን ባለሙያዎችን ለመፍጠር ያለመ መሆኑን በሁለተኛው ዙር የስልጠናው መድረክ ላይ ያነጋገርናቸው የመገናኛ ብዙሃን ባለስልጣን ምክትል ዋና ዳይሬክተር ግዛው ተስፋዬ ተናግረዋል። የሀገራችን ሚዲያ የሙያ ስነ ምግባር እና የቴክኒክ ብቃት የሙያ ብቃት ደረጃ እንዲሻሻል በማድረግ ረገድ ተጨማሪ ስልጠናዎች ባለሙያዎችን እየጋበዙ የመምህራንን እየጋበዙ በዚህ ረገድ ደግሞ በተለያዩ የፕሮግራም ዝግጅቶች የሚመለከታቸውን አካላት ከሀገር ውስጥም ከውጭም የትምህርት ተቋማት በመጋበዝ ስልጠና የሚሰጥበት መርሃ ግብር ነው። ስለዚህ በዚህ ረገድ ጠቀሜታ ይኖረዋል። እነዚህ ክፍተቶችን ለመድፈን ያግዘናል ማለት ነው። ስለዚህ ስልጠናው መስጠት ያስፈለገው የሀገራችንን ሚዲያ የጋዜጠኞችን ብቃት ለማሳደግ የሙያ ስነ ምግባር ደረጃ ለማሻሻል ነው ማለት ነው። ብሔራዊ ጥቅምና ሚዲያና ዲሞክራሲ፣ ሚዲያና ሕግ እንዲሁም በተያያዥ ሙያ ተኮር ግንዛቤዎች ላይ ያተኮረው ስልጠናው ለሀገር ብሔራዊ ጥቅም የሚቆረቆሩና ነባራዊ ሁኔታን አገናዝበው ለሀገር ፋይዳቸው የጎላ ዘገባዎችን የሚያዘጋጁ ጋዜጠኞችን ለመፍጠር እንደሚያስችል ኤንቢሲ ያነጋገራቸው ስልጠናውን የወሰዱ ጋዜጠኞች ተናግረዋል። ሁሉም እንደምታውቂው ባለሙያ ሳይሆን እንደ ባለሙያ በየትኛውም በማህበራዊ ሚዲያም በሜንስትሪም ሚዲያም እናያቸዋለን እና ሙያ መከበር አለ። የትኛውም ሙያ መከበር አለበት። ስለዚህ ሙያተኞች ደግሞ ነጥረው ተፈትነው ሰልጥነው መውጣት አለባቸው። ሙያው መከበር ስላለበት እንደዚህ አይነት ስልጠና ሙሉ ባለሙያ ያደርግሻል፣ እውቅና ያሰጥሻል፣ በእውቀትሽ ነው የምትመዘዩ። ስለዚህ እንዲህ አይነት ስልጠናዎች በየትኛውም ፊልድ በየትኛውም ተቋም አስፈላጊ ናቸው፣ መቀጠል አለባቸው እላለሁ። ስልጠናው በጣም አጋዥ ነው። በተለይ ከዚህ በፊት በሙያው ላይ የነበሩ ጋፖች፣ ችግሮች፣ የእውቀት ማነሶች እነሱ እንዲፈቱ የሚያደርግ ሆኖ አግኝቼዋለሁ። በተለይ ብሔራዊ ጥቅምን የሚያስቀድም ለሀገር አንድነት ብሔራዊ መግባባቱ የሚፈጥሩ ዘገባዎችንም ለመስራት እጅጉን የሚያግዙ ስንቆችን እንድናገኝ የረዳ ስልጠና ሆኖ አግኝቼዋለሁ። ቀጣይ ከወራት በኋላ ሀገራዊ ምርጫ ይካሄዳል እንደ ሀገር። ለዛ ለሀገራዊ ምርጫ ጋዜጠኞች በቂ የሆነ ግንዛቤ እውቀት እንዲኖራቸው በመረጃ በማስረጃና በእውቀት ላይ የተመሰረተ የዘገባ ስራ እንዲሰሩ ክህሎትና እውቀት በተለይ የክህሎት ጋፕን የሚሞላ ስልጠና ነበር የተሰጠ። በተለያየ ዙር በመሰጠት ላይ የሚገኘውና ቀጣይነት ይኖረዋል የተባለው ስልጠናው በተለይም በሙያው ላይ የሚታዩ ክፍተቶችን ለመፍታትና ብቁ ጋዜጠኞችን ለማፍራት ከፍተኛ አስተዋጽኦ ያለው በመሆኑ ተጠናክሮ ሊቀጥል ይገባል ተብሏል።